ናት የሆነ ሰው ደርሶ ካላዳናት ከባድ ችግር ውስጥ ገባች። መጠጥ ውስጥ የእንቅልፍ መድኃኒት ጨምሮ ሰጥቷታል። እርጉዝ እንዳልሆነች ስላወቀ ነው ይህንን መድኃኒት የሰጣት። እርጉዝ ከሆነች የሆነ ችግር ይፈጥርባታል መድኃኒቱ። እርጉዝ ካልሆነች ግን ደግሞ ምንም አያደርጋትም፣ እንቅልፍ ብቻ ነው የሚያስተኛት። ይህን ነገር ለማረጋገጥ ፈልጎ ነው ወይንስ ምንድን ነው? ሮቢም ደግሞ ሂዶ ለግርምሽ ነግሮታል። እያሱ የጠረጠረው ነገር አለ። አነጋገሩ ሁሉ በጣም ነው የሚያስፈራው። የሆነ ነገር መናገር የፈለገው ነገር አለ፣ ግን ደግሞ ምንም ነገር እያለኝ አይደለም። በጣም ችግር ተፈጥሯል እያለ በጣም ፈርቶ በፍርሃት ነበረ ሲነግረው የነበረው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ ተለቀቀ። በጉጉት ተጠብቀው ነበረ ማለት ነው። በተለይ ደግሞ ምን ተፈጠረ፣ እያሱም ደግሞ እንደጠረጠረና የሆነ ነገር እንደደረሰበት አውቄያለሁ። ለሮማንም ደግሞ እንግዲህ ጽናት ራስን የሚያስረሳ ወይም ትውስታን የሚነጥቅ መድኃኒት ነው የምፈልገው ብላ ተቀብላ ከሰው ላይ እንግዲህ መድኃኒት ሻሂው ላይ ጨምራ ሰጥታታለች። ሮማን ይሄን ነገር እያወቀች ነው ሻሂውን የጠጣችው ወይንስ ደግሞ ምንድን ነው? ወይንስ ሮማን ከዚህኛው ልጅ ጋራ መድኃኒቱን ለጽናት ከሸጠላት ልጅ ጋራ ትውውቃላት? መድኃኒቱ ሌላ መድኃኒት ነው ወይንስ እንዴት ነው? ሮማን ጽናት ምንም አታረገኝም ብላ አስባ ነው የሻሂውን የጠጣችው? አላቅም። ብቻ ግን የሆነ ነገር ካደረጋት አላወቀችም ማለት ነው። ወይንም ደግሞ ሌላ መድኃኒት አስቀይራም ሊሆን ይችላል። ሮማንን በነገራችን ላይ እኔ አላምናትም። አሁን ላይም እንግዲህ ጽናት ላይ እንግዲህ እያሱ ችግር ፈጥሮባታል። የምጠጣው ውስጥ እንግዲህ የእንቅልፍ መድኃኒት ጨምሮ ሰጥቷታል። ያንንም ደግሞ መጠጡን ጨርሹ እናንተኛለን ብሎ ነበር የሰጣት። እሷም ደግሞ ግጥም አድርጋ ጠጥታ እየተጃጃለች ነበረ። ወደዛው ነበር የወደቀችው። ከዛን አንስቶ ወደ ሆስፒታል ሊወስዳት ፈልጎ ነው ጽናትን አሟታል ብሎ እንትን ብሎ ወደ ሆስፒታል ሊወስዳት ነው ወይንስ ምን ሊያደርጋት ነው? በጣም ነው ግራ የተጋባሁት። ወይንስ ራሱ የሆነ ነገር አድርጎ ምርመራ እንዲደረግላት ሊያደርግ ነው? ወይንስ እርጉዝ ከሆነች ይሄ መድኃኒት የሆነ ነገር ያደርጋታል፣ እርጉዝ ካልሆነች ደግሞ መድኃኒቱ ምንም አያደርጋትም ብሎ ለመጠራጠር ነው። ብቻ በጣም ግራ ተጋብቻለሁ። ግርምሽም አይኑ ማየት እንደሚችል እያሱ አይቶታል። ግን አንድ እንትን ያልተባለው ነገር ምንድን ነው? እያሱ ግርማን እንዳየው ግርማ አላወቀም። እላይ ሄዶ በጣም ነበር ተበሳጭቶ ራሱን እየነቀነቀ በጣም ተበሳጭቶና በቀልና ክፋት ውስጥ በውስጡ ያደረው ማለት ነው። እያሱ ማለት በነገራችን ላይ የብዙ ሰዎች እንባና የብዙ ሰዎች ደም በእጁ ላይ ያለ ሰው ነው ማለት ነው። በጣም ብዙ ሰዎችን እንትን ያለ ሰው ነው። ብዙ ሰዎችን ያስለቀሰ ልጅ ነውና ለእያሱ ይሄ ነገር ለሱ ቀላል ነገር ሊሆን ይችላል። ግን ደግሞ ግርማ ያላወቀው ነገር በሪሞት እየቀያየረ ምን እያለ ቴሌቪዥን እያየ እያሱ አይቶታል ማለት ነው። እና እያሱ እንዳየው ስላላወቀ ነበረ ግርምሽ ዘና ብሎ የተቀመጠው። ጽናትንም ደግሞ አንድ የማናግርሽ ከባድ ነገር አለ ብሏት እያሱ ጠርቶኛል፣ ወደ ክፍል ገብቼ እመጣለሁ በኋላ ብለዋለች። እሷ ግን አሁን ላይ በመጠጥ ምክንያት እንግዲህ መድኃኒት ጨምሮ ስለሰጣት ተኝታለች። ማንም ሰው ሳያቅ ተሸክሞ ወስዶ መኪና ውስጥ አስገብቶ ሆስፒታል ይወስዳታል ወይንስ ደግሞ ምንም ነገር ካላደረጋት በዚሁ አረጋግጦ ሊቀመጥ ነው? በጣም ግራ የተጋባሁት። እያሱ ይሄን ነገር ያደርጋል ብዬ በፍጹም አልጠረጠርኩም። ቤተሰቦች ይሄን ያደርጋል ብዬ ማለት ነው። ግን ደግሞ በጣም ደፋር ነው እውነት ለመናገር ማለት ነው። እና አንዳንድ ጊዜ የሆነ በቃ አይደል ሰዎች የሆነ ጥንካሬ እንትን አላቸው ብዬ ነው የማስበው። እና ብቻ ግን ከባድ ነው እውነት ለመናገር ከባድ ከምላችሁ በላይ ማለት ነው። እና ነገሮች ለጽናትና ለግርምሽ በጣም ከባድ እየሆኑ ነው። ይሄ ነገር ባይሆን በጣም ደስ ይለኛል። ግን ሮቤል መጥቶ ለግርምሽ መናገሩ በጣም አሪፍ ነው። ነገሮችን እንዳስተካክሉና እንዳስቡበት ያደርጋቸዋል። ግርማም ጽናትም ሁሉም በየራሳቸው በፊናቸው ሂደው ነገሮችን ማስተካከል አለባቸው። ግን ነገሩ እነሱ እንደጠበቁት አይደለም። ከዚህ በፊት እንደነገርኳችሁ እያሱ እንደዚህ በጣም ክፉ ሰው የሆነው በጣም በስራው ታማኝ፣ በጣም ጥሩ፣ የሰውን ሀቅ የማይፈልግ ልጅ ነበር ማለት ነው። አባቱ ታሞ ገንዘብ የሚያሳክምበት አጥቶ ነበር አባቱ የሞተው። እሱ ብሎ የሚያስበው አባቴ ማሳከም ስላልቻልኩኝና ገንዘብ ስለሌለ ነው አባቴ የሞተብኝ ብሎ ስለሚያስብ አሁን ላይ ገንዘብ ለማግኘት ምንም ቢሆን ያደርጋል። ጽናትን ምን የሚያደርጋት ይመስላችኋል? በጣም ፈርቻለሁ።